እሺ ተመልካቾች እንዴት ናችሁ? ብዙዎቻችሁ አይታችኋል። አሜሪካ የቬንዙዌላን ፕሬዝዳንት ሌጂቲሜት የሆነች ሀገር ላይ ገብታ ፍርድ ቤት አቅርባለች ወስዳ ማለት ነው። እና ይሄ ብዙ ክርክር ሲነሳበት ነበር። ያ ትክክል አይደለም የሚል ነው። በአብዛኛው ግን በኤክስፐርት ደረጃ ትክክል አለመሆኑ ነው የሚነሳው፣ በዓለም አቀፍ ሕግም ደረጃ ማለት ነው። አንድ ሉዓላዊ የሆነች ሀገር ላይ ገብቶ ኦፕሬሽን ወስዶ ምንም ምክንያት ቢኖር ፕሬዝዳንትን ማንሳት የሚፈቀድ አይደለም። ነገር ግን አሜሪካ አድርገዋለች። እና ይሄ ጉዳይ ምን አይነት የዓለም መልክ እየፈጠረ ነው የሚለውን በተወሰነ መልኩ ሀሳብ ብናነሳበት መጥፎ አይደለም። ከኢኮኖሚክስ ፐርስፔክቲቭ አንጻር ደግሞ ይሄ የተፈጠረው ለምንድን ነው? ቬንዙዌላ ምን ማድረግ ትችል ነበርና ሌሎች ሀገራቶችስ መስጋት ያለባቸው እነማን ናቸው የሚለውን የተወሰነ ሀሳብ። ነገር ግን በዋናነት ደግሞ ቬንዙዌላ የብሪክስ አባል ለመሆን አፕላይ አድርጋለች 2023 ላይ። እስካሁን ሙሉ አባል አልሆነችም። ነገር ግን የብሪክስ አባል ሆና ቢሆን ኖሮ ከዚህ ጫና አሁን ከሚፈጠረው ሁኔታ ትድን ነበረው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ ብዙ ስለሰማችሁት መድገም አያስፈልግም። አሜሪካ ምክንያት ሰጥታለች። የቬንዙዌላ ፕሬዚዳንት ለማንሳት መውረድ በሉት በቃ ጂኦፖለቲካል ምክንያት ሰጥታለች፣ ኢኮኖሚክ ምክንያት ሰጥታለች፣ ፖለቲካል ምክንያት። ዋናው ግን የሚያጠነጥነው ራሽናሊቲው ምንድን ነው? ኢኮኖሚ ምክንያት ነው። ለምን እርምጃ ወሰደች ከተባለ እንግዲህ መጀመሪያ ስለ ቬንዙዌላ ማወቅ በደንብ ያስፈልጋል። ቬንዙዌላ ማለት በዓለም ላይ በጣም ግዙፍ የሆነው አንደኛ የኦይል ሪዘርቭ ያላት ሀገር ነች። 303 ቢሊዮን በርሜል የሚሆን የነዳጅ እንትን አላት፣ ፖቴንሻል ሪዘርቭ። የሳውዲ ራሽያ ከእነሱ በላይ ማለት እና የ28 ሚሊዮን ህዝብ መኖሪያ ነች እና ለአሜሪካ ቅርብ የሆነች ሀገር ነች። እና ለምን እርምጃ ወሰደች ከተባለ ይሄ ሪዘርቫ ነው ዋና ምክንያት የሆነው። በፊት የዓለም ከፍተኛ የነዳጅ አቅራቢ ነበረች ለአሜሪካ ቬንዙዌላ ማለት ነው። እና የዓለምን የነዳጅ ሁኔታ የምትቆጣጠር ነች። ከፍተኛ ሪዘርቭ ያላት ነች። 2012 አካባቢ ላይ በጣም ከፍተኛ ምርት ነበረ። ግን አብዛኛው ለአሜሪካ ይቅርብ ስለነበረ ለአሜሪካ ገበያ እፎይታ ትሰጥ የነበረችው እሷ ነች። ነገር ግን አሁን ደግሞ የነዳጅ ገበያ መለዋወጥ እየተፈጠረ መጥቷል፣ በተለይ ከራሽያና ከዩክሬን ጦርነት በኋላ። ስለዚህ አሜሪካ የአቅርቦትም ችግር እየተፈጠረ ስለሆነ እንደ አንድ ምክንያት የሚጠቀሰው እሱ ነው። ፕሮዳክሽኑ ኮላፕስ ከማድረጉ በፊት ከፍተኛ አቅራቢ ስለነበረች። ሁለተኛው የማዕቀብ ጉዳይ ነው እና በቀጠናው ጫና አለ። አሜሪካ ማዕቀብ ጥላለች፣ በጣም ብዙ ማዕቀብ ከቬንዙዌላ ላይ፣ በተለይ ነዳጅን ማምረት ላይ፣ ባለስልጣናቶቹ ላይ፣ የነዳጅ አምራች ተቋማቶች ላይ ማዕቀብ ጥላለች፣ ብዙ ማዕቀብ እና ይሄ የቬንዙዌላን ጂዲፒ ቀንሶታል። የሚገርማችሁ 2012 ላይ 12 ላይ የቬንዙዌላ ጠቅላላ ሀገራዊ ምርት 372 ቢሊዮን ዶላር ይደርስ ነበር። የዛን ጊዜ በቀን እስከ 3.5 ሚሊዮን በርሜል ነዳጅ ታመርት ነበር። አሁን ላይ ባለ መረጃ ከ83 ቢሊዮን ዶላር ብዙም የሚበልጥ አይደለም ጠቅላላ ሀገራዊ ምርቷ እና በቀን የምታመርተውም ከ1 ሚሊዮን በርሜል የሚበልጥ አይደለም። ቁልቁል የወረደችው ማለት ነው። ለዚህ ዋናው ምክንያት ማዕቀብ ነው። አሁንም በኋላ ከብሪክስ ጋር ስንነጋገር ይሄን ከመፍታት አንጻር ነው እድል ሊኖራት ይችላል ላይኖራት ይችላል የምንለው። ይሄ ጂዲፒዋን ቀነሰው፣ ገቢዋን ቀነሰው። በተለይ ደግሞ ነዳጅ ላይ የውጭ ምንዛሬ ግኝቷ ኮንሰርን የሚያደርግ ስለሆነ ወደ 90 ከመቶ የውጭ ምንዛሬ የምታገኘው ነዳጅ ላይ ነው እና 50 ከመቶ የሚሆነው የመንግስት በጀትም የምታገኘው ከነዳጅ ነው። የውጭ ምንዛሬ ግኝቷን ቀነሰ። ይሄ ማዕቀቡ ብቻ ሳይሆን የማስተዳደር ድክመትም ነበረው። ኢኮኖሚው ዋጋ ንረቱ በመቶ ቤት ነው የገባው አሁን እና የሚገርመው ድህነት 73% የሚሆነው ቬንዙዌላ ህዝብ ከድህነት ወለል በታች ነው የሚኖሩ እና ይሄ ስደትም ምንም እያበዛ ነው የመጣው እና እንግዲህ የሰው መብት ይጎዳል ነው እንግዲህ የሰው መብት ጫና ያደርጋል። በተለይ ማዱሮን እንደዛ ነው ምክንያት የሚመጣው ሙስና ላይ ነው። የአሸሽ ንግድ ውስጥ ተሳትፏል፣ እሱ ተጽዕኖ ፈጥሮብኛል የሚል ማዕቀቧ እንዲጠናከር አሁን ደግሞ ኢንተርቬን እንድታደርግ ነው ያደረገው። እንደው የዓለም አቀፍ ገቢም እንድታጣ ሲደረግ ነበር። የፋይናንስ አክሰስ እንዳታደርግ ስትደረግ ነው የቆየችው። ደግሞ የሉዓላዊነት ጉዳይም አለባት አሜሪካ። በጣም ከፍተኛ አሸሽ እየመጣብኝ ያለው ከቬንዙዌላ ነው ስደትንም ጨምሮ። ስለዚህ ህጋዊ ምክንያት አለኝ ብላ ታነሳለች። ግን ብዙዎች የሚከራከሩት ምንድነው? ሀብቷን ፈልጋሉ እና አስተዳደሩ መለወጥ ትፈልጋለች። ምቹ አስተዳደር እዛ አካባቢ ላይ የለም። ስለዚህ እሱ መለወጥ ትፈልጋለች ነው ምክንያቱ። ረጅም የሆነ ዲፕሎማሲያዊ ቀውስ አለ በመካከላቸው። አሁን ማዱሮ ከመሆኑ በፊት ሁጎ ቻቬዝን በነበረ ጊዜ
ከፍተኛ ትችት አለ። ደግሞ በተቃራኒ የመቆም ልምድም አለ። በቃ ከአሜሪካ ያላቸውን ግንኙነት አቋርጠው ወደ ፊታቸውን ወደ ራሽያ፣ ወደ ቻይና ከቅርብ ጊዜ በኋላ ደግሞ ወደ ኢራንም የማዞር አይነት ልምድ አላቸው። ስለዚህ 2023 ላይም ብሪክስ አባል ለመሆን ጥያቄ አቅርባ ነበር። ፕሮሰስ ስላለው አጋር ስላልሆነ ይችላል እና አሁን ሁኔታ ምንድነው? የፖለቲካል ጣልቃ ገብነቱ አለፈና የጦር ጣልቃ ገብነት ውስጥ ነው የደረሱት። ከማዕቀብ ወደ ቀጥታ ጣልቃ ገብነት ሄደች። አሁን በኒውዮርክ ፍርድ ቤት ፕሬዚዳንቷን አቅርባለች። አሁን ቀጥሎ ምንድነው? የነዳጅና ንግዱ ምርት መቆጣጠር ይፈልጋሉ አሜሪካኖች። እንደውም ዛሬ የሰማው ዜና ምንድነው? በቀን ከ30 እስከ 50 ሚሊዮን በርሜል ነዳጅ ወደ አሜሪካ ገበያ ያመጣሉ። ርካሽ ሳይሆን በዓለም አቀፍ ገበያው እንቀበላለን እና ለቬንዙዌላ ሕዝብ እናከፋፍላለን የሚል ዜና ተመልክቻለሁ። ስለዚህ የቬንዙዌላ ነዳጅ ይዛ አሜሪካ ከፍተኛ የነዳጅ አምራችና አከፋፋይ ነው የሆነች ያለችው። ትራምፕም ሲሉ ነበር የአሜሪካ ግዙፍ የነዳጅ አምራች ተቋማቶች ወደ ቬንዙዌላ ይገባሉ። እስከ 150 እስከ 185 ቢሊዮን ዶላር የሚሆን ለሚቀጥሉት 15 ዓመታቶች የነዳጅ ምርቱን ሪኮንስትራክት ማድረግ የተዳከመና ኮላፕስ ያደረገ ስለሆነ መሰረተ ልማቱ በማልማት ነዳጅ እናመርታለን ነው እያሉ ያሉት። ስለዚህ ኦልሞስት ወሰደችው ማለት ነው ሴክተሩ። እንደዛ ነው እየሆነ ያለው። ዓለም አቀፍ ውጥረትም ምናልባት የተፈጠረ ይመስላል። አሁን ቻይናና ራሽያ ያስጠነቅቃሉ። ኩባና ኮሎምቢያ ይዛትባቸዋል። ኩባ፣ ቻይናና ራሽያ ይሄ ጉዳይ ጤነኛ አይደለም ይላሉ። ግን ምንም የተከሰተ ነገር የለም እስካሁን ድረስ። ስለዚህ ብሪክስ አባል ብትሆን ይሄ ሊለወጥ ይችላል ወይ? ወደ በኋላ ሀሳብ እንሰጥበታለን። እንግዲህ በቀጣይም ኤክስፔክት የሚደረግ ነገር ይኖራል። ምናልባት የፖለቲካ ሽግግር ሊፈጠር ይችላል። ምርጫ አንደኛው ጠባቸውም አድሮ በምርጫ ከተሸነፈ በኋላ አልቀበልም የሚለው ነው። ደግሞ አለመረጋጋትም ሊፈጠር ደግሞ ይችላል። አሁንም ሲቪል የለበሱ መሳሪያ ያዙ በጣም ብዙ ሰዎች እንዳሉ በዜና ትመለከታላችሁ እዛ እና የነዳጅ ሴክተሩ መረጋጋትም ሊፈጠርበት ይችላል። አሁንም የዓለም አቀፍ የነዳጅ ዋጋ ትንሽ መሻሻል ይታይበታል። ምክንያቱም አሜሪካ ኮንቲኒስሊ በቃ ከቬንዙዌላ ማርኬት ወደ አሜሪካ ማርኬት እስከ 50 ሚሊዮን በርሜል በቀን እንደምታቀርብ የሚያሳይ ዜና ከወጣ በኋላ ገበያ የተረጋጋ ነው ይመስለው እና ቀጠናና ዓለም አቀፍ ሁኔታውም ምናልባት ሌላ ነገር ሊፈጠር ይችላል። አሁን ላቲን ያሉ ሀገራቶች ወደ ብሪክስ የመሄድ ፍላጎት ሊያሳዩ ይችላሉ። አሁንም የቻይና ራሽያና ኩባ ተመሳሳይ አይነት አቋም ያሳያሉ። በቃ ይሄ መፈጠር የለበትም የሚል ይሄ በሙሉ ጫና ሲፈጠር የቬንዙዌላ ዋጋ ንረት 2025 እንኳን ከ270% አካባቢ ደርሷል። 2026 ከዛ በላይ እንደሚሆን ነው የሚገመተው። የጂዲፒዋም በጣም ነው የቀነሰው። ለምሳሌ በኦይል ሪዘርቭ በነዳጅ ሪዘርቭ ከቬንዙዌላ ጋር የማይፎካከሩት እነ ሳውዲ አረቢያ ዛሬ በቀን እስከ 10 ሚሊዮን በርሜል ያመርታሉ። ራሽያም ከፍተኛ የነዳጅ ሪዘርቭ ያላት ነች፣ ግን ቬንዙዌላን አታክልም። በቀን እስከ 10.6 ሚሊዮን በርሜል ያመርታሉ። ኢቭን ናይጄሪያ በቀን እስከ 1.8 ሚሊዮን በርሜል ድረስ ነዳጅ ታመርታለች። እንግዲህ ቬንዙዌላ ያንም ያህል ሪዘርቭ ይዛ ደካማ ነው። እሱንም አሜሪካ መቆጣጠር ስለምትፈልግ ይህንን እርምጃ ወስዳለች እና ሪስክ ማትሪክስም አለው። በቀጣይ እንግዲህ ሌሎች ሀገራቶች የነ ኢራን ጉዳይ አሁን ኢራንም ከፍተኛ ማዕቀብ ያለባት ነች። ነዳጅ ከፍተኛ ነዳጅ ሀብት ያላት ነች። ከአሜሪካ ጋር በጣም ተቀናቃይ ነች። የተገለለች ነች። አሁንም የቬንዙዌላ የሚባለው ምንድነው? አይሶሌትድ ነበረ። አሁን ብሪክስ ገብቶ ቢሆን ኖሮ እዚህ ጫና ውስጥ ላይገባ ይችላል የሚባልበት ምክንያት ምንድን ነው? አይሶሌትድ ሆኗል ቬንዙዌላ መንግስት። የኢራንም አሁን እንደዛ ባህሪ ያለበት እና ምናልባት ሚሊቴሪ እንኳን ባይኖር ሚሊቴሪዋ ጠንካራ ስለሆነ ግን ከፍተኛ ፕሮባቢሊቲ የለበትም ብሎ መናገር አይቻልም። ራሽያ እንኳን ሱፐር ፓወር ስለሆነች ምናልባት ጫናው የኢኮኖሚና የፋይናንስ ብቻ ሊሆን ይችላል። ግን ሌሎች ሀገራቶችም ሪስክ ውስጥ ናቸው። የናይጄሪያም ኦልሞስት አብራ ስለምሰራ ነው። የኢራቅ፣ የሊቢያ፣ የአልጄሪያ በጣም ከፍተኛ አለመረጋጋት እንዲፈጠር ሊያደርግ ይችላል። ግን ቬንዙዌላ ማድረግ የነበረባት ተብሎ የሚነሱ ሀሳቦች አሉ። ግን ብሪክስ አባል ብትሆን ኖሮ ብለን እናስብስ። ግን ብሪክስ አባል ብትሆን ኖሮ ከሚለው በፊት ምን ማድረግ ትችል ነበር፣ ብሪክስ አባልን ባትሆን ምን ማድረግ ትችል ነበር የሚል አንዳንድ ሲናሪዎች ይወጣሉ። አንደኛው ነዳጅ ላይ የነበራት ጥገኝነት ቢያንስ መቀነስ ነበረበት። አሁን 90% የሚሆኑ የቬንዙዌላ የውጭ ምንዛሬ ግኝትና ኤክስፖርት ነዳጅ ነው። ነዳጁ ሲታነቅ ጠቅላላ ኢኮኖሚ ኮላፕስ ያደርጋል ማለት ነው። አሁን የኢራንም ኢኮኖሚ እንደዚህ ነው። ከ80% በላይ የውጭ ምንዛሬ ግኝቱ ጠቅላላ ኢኮኖሚ ወደ ቱሪዝም ያዘነበለ ነው የኢራን። ነገር ግን የውጭ ምንዛሬ ግኝቱ ነዳጅ ላይ የመሰረት ያደረገ ነው እና 2018 ትራምፕ ከፍተኛውን
የመጀመሪያ ዙር ላይ ትራምፕ መሪ በነበሩበት ጊዜ በቃ ከፍተኛው ማዕቀብ ነዳጅ ላይ ሲጣል አሁን የኢራን ኢኮኖሚ ኮላፕስ አደረገ ተብሎ የሚጠራው ኢኮኖሚ ነው፣ ከረንሲውን ጨምሮ። እነ ሳውዲ አረቢያ አሁን ከዛ ያላቸውን ጥገኝነት ለመለወጥ በቃ ዩናይትድ አረብ ኤሚሬት እንትኖት ያላችሁ ሩጫው ያላችሁ በጣም አስፈላጊ ስለሆነ ነው። ስለዚህ ጥገኝነቷን ቀንሳ ቢሆን ኖሮ የሚል ዳይቨርሲፊኬሽን ቢኖራት ተብሎ ይመከራል። ሌሎች ሀገራቶችም እንደሱ ማሰብ አለባቸው ነው የሚባለው። አንድ ነገር ላይ የተንጠለጠለ ኢኮኖሚ ችግር ነው የሚባለው ለዛ ነው። ሁለተኛው ተቋም መፍጠር ላይ መስራት ነበረበት። አሁን ከሁጎ ቻቬዝ ጀምሮ እስካሁን እስከ ማዱሮ ድረስ ግለሰብ ላይ ያጠነጠነ አይነት ነው እንጂ ተቋም መፍጠር ላይ ጠንካራ አይደለችም። ብሔራዊ ባንኳን ነፃ ለማድረግ ችግር ነው፣ የዜጎችን ነፃነት መጠበቅም ችግር ነው እና ተቋም መፍጠር ላይ ደክማ ነበር። ስለዚህ እሱም ማድረግ አልነበረባትም ተብሎ ይቀርባል። ኦፍኮርስ መብታቸው ሊሆን ይችላል። ነገር ግን ይህ ዓለም አቀፍ ጫና ውስጥ እንዲወድቁ እያደረገ ነው። ገበያን በተለይ ምንዛሬ መምራት ላይ በጣም ጠንካራ መሆን ነበረባቸው ነው እና ዓለም አቀፍ የኃይል አቅርቦት ሁኔታንም ማሰባጠር ነበረባት ተብሎ የሚቀርብ ሁኔታ አለ። አሁን ነው እዚህ ብሪክስ ኢሹ የሚመጣው። ለምሳሌ ወደ ቻይናና ወደ ራሽያ የዞረችውን ያህል አውሮፓ ህብረትንም ለመነገድ ፍላጎት ማሳየት ነበረባት እንደማለት ነው። ስለዚህ ሌሎች ሀገራቶችን ካላት ሪሶርስ አይሶሌት እያደረገች ከመጣች ታርጌት እንድትሆን አድርጓታል ተብሎ ነው የሚታሰበው። ስለዚህ ይሄን ማድረግ አልነበረባትም። አሁን ሶሪያ እንደዚህ አይነት እርምጃዎች ሲወስድ ከዚህ ቀደም ቪዲዮ አቅርቤላቸው ያውቃሉ። አሁን የሶሪያ አዲሱ መሪ ከአልአሳድ በኋላ ያመጣው ነገር ምንድን ነው? አልአሳድ ለሰርቫይቭ ሲል ከነ ራሽያ ጎን ነው፣ አሁንም ርዛ ነው የተጠለለው። አሁን የመጣው መሪ ግን የራሽያም የአሜሪካም ወዳጅ ለመሆን ጥረት እያደረገ ነው። የፈረንሳይም የቻይናም ወዳጅ ለመሆን ጥረት እያደረገ ነው። ስለዚህ እንደዚህ አይነት ሁኔታዎች መፈጠር አለባቸው ነው። ግን ብሪክስ ብትሆንስ ኖሮ የብሪክስ አባል ሆና ቢሆን ኖሮስ ነው። አሁን ኢትዮጵያ ያለችበት ብሪክስ አባል እንደ ብራዚል ያሉበት፣ ደቡብ አፍሪካ ያለችበት፣ ራሽያ ያለችበት፣ ኢንዲያ ያለችበት፣ ቻይና ያለችበት ቡድን ማለት ነው ብሪክስ። አሁን ብዙ አባል ሀገራቶችን እዛ ከቷል፣ እነ ኢራንን ጨምሮ እነ ሳውዲንም ጨምሮ ማለት ነው። እና አፕላይ አርጋ ነበረ 2023 ላይ የብሪክስ አባል ለመሆን ቬንዙዌላ አፕላይ አርጋ ነበር። ነገር ግን ሁሉም አባል ሀገራቶች ስምምነት ማድረግ አለባቸው እና 2024 ላይ ብራዚል በነበረው ስብሰባ በቂ ድምፅ እያገኘች ስላልነበረ ሙሉ አባል አልሆነችም፣ ግን ፕሮሰስ ላይ ነበረች እና ሆና ቢሆን ኖሮ ከዚህ ሁኔታ ትድን ነበር ከተባለ በመሪ ደረጃ አዎ ነው መልሱ። እንዴት ከተባለ አንደኛው ማዕቀብም የአሜሪካ ማዕቀብም ቢኖርባት የተወሰነ ቀዳዳ ልታገኝ ትችላለች፣ የፋይናንስ አቅርቦትም ልታገኝ ትችላለች። አሁን የብሪክስ አባል ሀገራቶች የራሳቸው የኒው ዴቨሎፕመንት ባንክ ፈጥረዋል እና የብሪክስ ፔመንት ሲስተምም አለ። ስለዚህ በብሪክስ ፔመንት ሲስተም የፋይናንስ አቅርቦት እንድታገኝ እድል ታገኝ ነበር። ምክንያቱም የአሜሪካ ማዕቀብ የፋይናንስ ሪሶርሷንም አጥፍቶባት ስለነበረ፣ ስለዚህ አባል ሆና ቢሆን ኖሮ የፋይናንስ ድጋፍ ታገኝ ነበር የሚለው አንዱ መሰረታዊ ነጥብ ነው። ብድርም ልታገኝ ትችላለች ለኢንቨስትመንት። አሁን ነዳጅ የምታመርትበት መሰረተ ልማት ደካማ ነው የሚባለው፣ ኦልሞስት ደካማ ነው፣ ኢንቨስትመንትም ደካማ ስለሆነ የውጭ ምንዛሬ እጥረት ስላለ። ነገር ግን ብድር የምታገኝ ከሆነ እሱ ማሳደግ ትችል ነበር። ከአባል ሀገራቶች ላይ አትሊስት ከኒው ዴቨሎፕመንት ባንክ ልትወስድ ትችላለች፣ ወይም ደግሞ የብሪክስ አባል ከሆኑ ሀገራቶች ደግሞ ዶላር ላይ ያለ ጥገኝነትም ሊቀንስላት ይችላል። አሁን እነ ራሽያ ሄዳነችው ከዩክሬን ጋር ባለ ጦርነት ኦልሞስት 90% የሚሆኑን ከቻይና ጋር ያላትን ንግድ ያከናውኑት በየራሳቸው ገንዘብ ነው። ይህ ብሪክስ አባል ከመሆናቸው ጋር የተገናኘም ነው። ስለዚህ ቬንዙዌላ ይህን እድል ማግኘት ትችል ነበር። ዶላር ላይ ያለ ጥገኝነት ይቀንሳል። ምክንያቱም ዋጋነት ከፍተኛ እንዲሆን ያደረገው የኑሮ ውድነቱን ከፍተኛ ያደረገው ዶላር ላይ ጥገኛ ነች። እሱ ደግሞ ማዕቀብ ተጣለበት። ስለዚህ በዩዋን በሩብል በሩጲ ለመገበያየት እድል ታገኝ ነበር አባል ብትሆን ኖሮ። ደግሞ የኢኮኖሚ ጫና ሊቀንስላትም ይችላል። አሁን ኢራን በትንሹ ሰርቫይቭ እያደረገች ያለችው ንግዷን የምታከናውነው ከቻይና ከራሽያ ጋር ነው። ስለዚህ ቬንዙዌላም እንደዚህ አይነት እድል ማግኘት ይችላል። አሁን ማዕቀብ ውስጥ ያለች ሀገር ስለሆነች ቻይናም ራሽያን በቀላሉ ንግድ ቢያከናውኑበት ሊሆን አይችልም። ቬንዙዌላ በጣም ቴንሽን ያለበት አካባቢ ስለሆነ ግን አባል ብትሆን ምናልባት ይሄ ሊቀንስ ይችላል የሚል ሀሳቦች ይነሳሉ። ቢያንስ ወደ ብሪክስ አባል ሀገራቶች ነዳጅን በነጻነት እንድትልክ እድል ልታገኝ ይችላል። አሁን በተበጣጠሰ መልኩ እንደ ኮንትሮባንድ እንጂ መደበኛ የንግድ ስርዓት የለውም ኦይሉ። አንዱ እሱ ነው። ሁለተኛው የፖለቲካና የዲፕሎማሲ ገዛም ልታገኝ ትችላለች የሚለው ሀሳብ አለበት ውስጡ። አሁን ማዱሮ እንግዲህ አምባገነንም ነው በባህሪው ሲነሳ፣ ነገር ግን ተገሎ ነበር በብዛት።
አሁንም እኮ ዞር ብሎ የተመለከተው የለም ማንም። ለምሳሌ እሱ ታግቶ ሊመጣ ከአንድ ቀን በፊት ከቻይና ዲፕሎማቶች ጋር ምናምን ንግግር ሲያደርግ ነበር በቴሌቪዥን ሲታይ። ነገር ግን ማንም ያዳነው የለም። የተወሰነ የቃላት ውርወራ ብቻ ነው የሚያከናውኑለት እና ተገሎ ነበር። አይሶሌትር ነበረ ኢኮኖሚው፣ ፖለቲካ እንቅስቃሴው። ግን የብሪክስ አባል ብትሆን ኖሮ ምናልባት ዓለም አቀፍ ተቀባይነት ሊኖራት ይችላል። አሁን ቻይናም፣ ህንድም፣ ራሽያም ምናልባት ስብሰባ የሚያደርጉባትም ሀገር ልትሆን ትችላለች። እንደዚህ አይነት እድሎች ሊኖራት ይችል ነበር። ቢያንስ የጦር ጣልቃ ገብነት ሊቀንስላት ይችላል። ምናልባት የፖለቲካ ጫናው ላይቀንስ፣ ማዕቀቡ ላይላላላት ይችላል፣ እንዳለ ሊሆን ይችላል። ነገር ግን ዳይሬክት የሆነ የሚሊቴሪ ኢንተርቬንሽን ላይኖር ይችል ነበር። ሁለተኛው እድል የሚባለው እሱ ነው። ሶስተኛው ለነዳጅ ገበያዋ የነዳጅ ገበያ የሚኖራት ተጽዕኖም እሱ መሰረታዊ ጉዳይ ነው። አሁን 2012 እስከ 3.5 ሚሊዮን የምታመርት የነበረች በዓለም ላይ 303 ቢሊዮን በርሜል ነዳጅ ሪዘርቭ ያላት ሀገር አንድ ከመቶ አይሞላም። አሁን ዓለም አቀፍ ገበያ ላይ ያላት ኮንትሪቢሽን በቀን 1 ሚሊዮን በርሜል ብቻ ነው የምታመርተው። ነገር ግን የብሪክስ አባል ብትሆን ምናልባት ድጋፍ ስለምታገኝ ምርቷ እንዲያድግ ሊሆን ይችላል። ምናልባት እነ ራሽያ እነ ቻይናም ቴክኒካል ድጋፍ ሊሰጧት ይችላሉ እና ከአባል ሀገራት ጋር እንደ ገበያ ትስስርም ስለሚኖራት ሊያድግላት ይችላል። አሁን በተበጣጠሰ መልኩ የምታመርተውን በከፍተኛ ሁኔታ ለብሪክስ አባል ሀገራቶች በማቅረብ የነዳጅ ገበያ ላይ ያላት ተጽዕኖ ያድጋል፣ ገበያም ያድጋል፣ ኢኮኖሚያም ይነቃቃል ተብሎ ይታሰባል። ቴክኒካል ድጋፍም ታገኛለች፣ ኢቨን ፋይናንሻል ድጋፍም ታገኛለች ተብሎ ነው የሚታሰበው። አራተኛው ኢንቨስትመንት ጉዳይም ሊያደግ ይችላል። ደግሞ መሰረተ ልማቶችንም ልታሳድግ ትችላለች። ምክንያቱም አሁን የተበታተነ ምርት ነው ያላት። ትራምፕም ሲቀልዱ ነበር። በጣም ደካማ የሆነ የምርት ስርዓት ነው ያለው፣ ኦልሞስት ገለውታል። ስለዚህ እሱን የአሜሪካ ካምፓኒዎች ገብተው ያስተካክሉታል ብለው ሲያቀርቡ ነበር። ስለዚህ የተበታተነ ምርት ነው ያላት፣ ዋጋነቷ ከፍተኛ ነው፣ ኢንቨስትመንት በጣም የተገደበ ነው። ግን የብሪክስ አባል ሀገራት እንኳን ቢሆኑ ቻይናም፣ ራሽያም፣ ኢንዲያም ገብተው ኢንቨስት ሊያደርጉ ይችላሉ እዛ ሀገር ላይ ነፃው ነው። ምክንያቱም ብሪክስ ሌጋል ተቋም ስለሆነ ማለት ነው፣ ህብረት ስለሆነ። ስለዚህ የነዳጅ ኢንቨስትመንቷ ሊያድግላት ይችላል። ምናልባት ማዕቀቡንም አልፈው ከእሷ ጋር የንግድ ግንኙነት ሊያደርጉ ስለሚችሉ እሱ እድል ነው ተብሎ ነው የሚታሰበው። አምስተኛው የጂኦፖለቲካል እድልም ይኖራታል። ምክንያቱም ቢያንስ ኢኮኖሚዋ ኮላፕስ እንዳያደርግ እድል ልታገኝ ትችላለች። አሁን ኦልሞስት ኮላፕስ እንዳደረገ ነው የሚጠቀሰው ኢኮኖሚው። ግን የላቲን አሜሪካ ሀገራቶች አሉ ጎረቤቶቿ፣ ከነ ብራዚል ጋርም ጠንካራ ግንኙነት ሊፈጠር ትችላለች። ድልድይ ሆና ልታገለግልም ትችላለች። ምክንያቱም ሪዘርቭ እና በጣም አስፈላጊ ሀገር ነች ሀገሪቷ እና ይሄንን አሜሪካ ሰብራ ላትገባ ትችላለች። ዝም ብላ ዲፕሎማሲያዊ ጫና ትፈጥራለች እንጂ በቀላሉ ሚሊቴሪ ላታረግ ትችላለች። ስለዚህ ቬንዙዌላ ላቲን አሜሪካ ውስጥ ጂኦፖለቲካል ኢምፓክት ያላት ሀገር እንድትሆን እድል ሊሰጣት ይችል ነበረ። ብቸኛ ምክንያት አይሆንም፣ ግን እድል ይኖረዋል። ለዚህ ነው ብሪክስ አባል ለመሆን ጥረት የሚያደርጉት። እንግዲህ ብሪክስ አባል መሆን ያደናል አያደንም የተወሰነ ሲናሪዮ ለመስጠት ያህል ነው። ብዙ መረጃውን ሰምታችሁት ሊሆን ይችላል። ከዚህ ፐርስፔክቲቭ አንጻር እንድታዩት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።